አርእስተ ዜና። የኢትዮጵያ ደምና ህብረ ሕዋስ ባንክ እስካሁን ከሚሰጣቸው አገልግሎቶች በተጨማሪ ከመቅኔ የሚገኝ ስቲም ሴል ለመሰብሰብ የሚያስችለውን ቅድመ ዝግጅት እያደረገ እንደሚገኝ አስታወቀም። በዝርዝር ይዘነዋል። በቀጣዮቹ 5 ዓመታት ውስጥ የኤሌክትሪክ ኃይል ተደራሽነትን 65 በመቶ ለማድረስ መታቀዱን የውሃና ኤነርጂ ሚኒስቴር አስታውቋል። ሌላኛው የሀገር ውስጥ ጉዳያችን ነው። የኢትዮጵያ ካፒታል ገበያ ባለስልጣን የ$400,000 ድጋፍ ሊደረግለት ነው። ድጋፉ ከማን ይደረጋል የሚለውን አብራችሁን ስትቆዩ እነግራችኋለን። ሁለቱ የሱዳን መንግስት ተቋሚ ታጣቂ ኃይሎች በጋራ የሚመሩት አዲስ የአስተዳደር ህብረት ማዋቀራቸው ተነገረም። ታጣቂዎች እነማን ናቸው? ማንስ ይመራቸዋል? በቆይታችሁ ሰምታላችሁ። የዩክሬን የጦር አውሮፕላን ከዩክሬን 1300 ኪሎ ሜትር ርቆ የሚገኘውን የሩሲያ ኢንዱስትሪ ተቋም መምታቱን አስታወቀም። ከባህር ማዶ ያዝነው ጉዳይ ነው። በደቡብ ምዕራብና በሰሜን ምዕራብ ፓኪስታን በተለያዩ ጥቃቶች ቢያንስ 5 ሰዎች፣ 2 ፖሊሶችና በርካታ የተጠረጠሩ ታጣቂዎች መገደላቸውን የሀገሪቱ ባለስልጣናት አስታውቀዋል። እነግራችኋለን። በአርዕስተ ዜና ጠቆምናችሁና ሌሎች ርዕሰ ጉዳዮችን አካተን ከሀገሬ ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩም። የኢትዮጵያ ደምና ህብረ ሕዋስ ባንክ እስካሁን ከሚሰጣቸው አገልግሎቶች በተጨማሪ ከመቅኔ የሚገኝ ስቲም ሴል ለመሰብሰብ የሚያስችለውን ቅድመ ዝግጅት እያደረገ እንደሚገኝ አስታወቀም። ከመቅኔ የሚገኘው ስቲም ሴል በዋናነት እንደ ካንሰር ላሉ ከባድ ህክምናዎች የሚያገለግል ሲሆን ህክምናው እስካሁን በአገር ውስጥ የሚገኝ አለመሆኑ ተከትሎ በርካታ ታካሚዎች ለከፍተኛ ውጪና ስቃይ በመዳረግ ላይ እንደሚገኙም የኢትዮጵያ ደምና ህብረ ሕዋስ ባንክ ምክትል ዋና ዳይሬክተር አቶ ሀብታሙ ታዬ ለሀገሬ ቴሌቪዥን ተናግረዋል። አገልግሎቱን ለማስጀመር ከፍተኛ ዝግጅት እየተደረገ የሚገኝ ሲሆን በቀጣዮቹ 5 ወራት ጊዜ ውስጥም አስፈላጊውን ቅድመ ሁኔታ በማሟላት ተቋሙ ከበጎ ፈቃደኞች የሚለገስ መቅኔ መሰብሰብ እንደሚጀምር ገልጸዋል። መንግስት በሀገር አቀፍ ደረጃ የህክምና ቱሪዝምን ለማሳደግ ጥረት እያደረገ ነው ያሉት አቶ ሀብታሙ ከጤና ሚኒስቴር ጋር በመተባበር በዘርፉ ያሉ ባለሙያዎችን ከዚህ የህክምና ዘርፍ ከፍተኛ ልምድና አቅም ባላቸው ሀገራት ሄደው ስልጠናዎችን እንዲወስዱ እየተደረገ ይገኛል ብለዋል። ባለሙያዎችን ከማብቃት ባለፈም አገልግሎቱ የሚፈልጋቸውን ግብአቶች እንዲሁም መሰረተ ልማቶች ከወዲሁ ዝግጁ የማድረግ ስራም በመጠናቀቅ ላይ ይገኛል ብለዋል። በተለይም የህክምና ግብአቶችን በተመለከተ በራስ አቅም ለማምረት ከአርመራንሰን ኢንስቲትዩት ጋር በጋራ እየሰሩ እንደሚገኙም አክለው ገልጸዋል። በቀጣዮቹ 5 ዓመታት ውስጥ የኤሌክትሪክ ኃይል ተደራሽነትን 65 በመቶ ለማድረስ መታቀዱን የውሃና ኢነርጂ ሚኒስቴር ገለጸም። ኢትዮጵያ ከውሃ ከነፋስ ከፀሐይና ከከርሰ ምድር እንፋሎት ያልጠቀመችበት ከፍተኛ የታዳሽ ኃይል አቅም አላት ያሉት ሚኒስትር ዴኤታው ዶክተር ሱልጣን ኦሊ ካለው እምቅ አቅም ጋር 6.4 ጊጋዋት ኃይል ብቻ ጥቅም ላይ መዋሉን ጠቅሰዋል። ይህ መጠን ካለው አጠቃላይ አቅም ጋር ሲነጻጸር ከ5 በመቶ የማይበልጥ መሆኑን ተነግሯል። የኃይል አቅርቦቱን በሚፈለገው ልክ ተደራሽ ለማድረግ የፖሊሲ ማሻሻያዎች መደረጋቸውን የገለጹት ሚኒስትር ዴኤታው በቀጣዮቹ 5 ዓመታት ውስጥም ሊሰሩ በታቀዱ ስራዎች አማካኝነት 54 በመቶ የሆነውን የኃይል ተደራሽነት ወደ 65 በመቶ ለማሳደግ እንደሚሰራም ጠቁሟል። በመጪው 10 ዓመታት ውስጥ 2326 የኤሌክትሪክ ተሽከርካሪዎች የኃይል መሙያ ወይም ቻርጅ ማድረጊያ ጣቢያዎች እንደሚያስፈልጉ የትራንስፖርትና ሎጂስቲክስ ሚኒስቴር ገለጸም። የትራንስፖርትና ሎጂስቲክስ ሚኒስቴር ሚኒስትር ዴኤታ አቶ በረዋስ እንደገለጹት ኢትዮጵያ በመጪዎቹ 10 ዓመታት ከ500,000 በላይ ኤሌክትሪክ ተሽከርካሪዎችን ወደ ስራ ለማስገባት እየሰራች ነው። ለዚህም 2326 ኃይል መሙያ ወይም ቻርጅ ማድረጊያ ጣቢያዎች እንደሚያስፈልጉ ተናግረዋል። በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ ለመቀየር ከፍተኛ ትኩረት እየተሰጠ መሆኑን ያነሱት አቶ በረው ከዚህ ቀደም የነበረው እቅድ መከለሱን አስታውሰዋል። እሳቸው እንደገለጹት ከሆነ በመጪው 10 ዓመት እንደ ሀገር 148,000 የቤት አውቶሞቢሎችና 4855 የከተማ አውቶቡሶች የኤሌክትሪክ ተሽከርካሪዎች ለማድረግ ታቅዶ እንደነበር አውስተዋል። ሆኖም ኢትዮጵያ ካላት የተፈጥሮ ሀብትና እምቅ አቅም አንጻር እቅዱ አነስተኛ እንደነበር አንስተው በቅርቡ አንድ ዓለም አቀፍ ተቋም ባጠናው ጥናት መሰረት እቅዱን በማሻሻል ወደ 500,000 ማድረስ እንደተቻለ መናገራቸውን ፕሬስ ድርጅት ዘግቧል። የካፒታል ገበያ ትረስት ፈንድ ለኢትዮጵያ ካፒታል ገበያ ባለስልጣንና
የኢትዮጵያ ሴኩሪቲ ኤክስቼንጅ የ$400,000 የቴክኒክ ድጋፍ አጸደቀ። የአፍሪካ ልማት ባንክ ቡድን የኢትዮጵያን የካፒታል ገበያ ለማጠናከር ታስቦ የተደረገ ድጋፍ መሆኑን ገልጿል። በኢትዮጵያ የካፒታል ገበያ ልማት ድጋፍ ፕሮጀክት ድጋፉ በኢትዮጵያ ካፒታል ገበያ ባለስልጣን የመሰረተ ልማት ዝርጋታዎችን ከማስፋፋት ባለፈም የኢትዮጵያ የዋስትና ልውጦች ምርት አቅርቦቶችን በማብዛትና አቅምን ለማጠናከር መደረጉ ተገልጿል። የኢትዮጵያ ሴኩሪቲ ኤክስቼንጅ አክሲዮኖችንና ሌሎች የገበያ ምርቶችን ለባለሀብቶች በማቅረብ የሀገሪቱ የዋስትና ልውውጥ የሚያደርግ ተቋም ነው። ድጋፉ በአፍሪካ ልማት ባንክ የሚተዳደረው የካፒታል ገበያ ልማት ትረስት ፈንድ ከብዙ ለጋሾች የሚገኝ ስለመሆኑ ተገልጿል። በካፒታል ገበያ ባለስልጣን የገንዘብ ድጋፉ የኩባንያውን መረጃ ለባለ ሀብቶች፣ ለባለ አክሲዮኖችና ለሌሎች የገበያ ተዋናዮች ወቅታዊና ትክክለኛ በሆነ መልኩ ለማሰራጨት እንዲሁም በመጨረሻም በገበያው ላይ የውሳኔ አሰጣጥና ፍትሐዊ የዋጋ ግኝትን ለማሻሻል የህዝብ ይፋዊ መድረክ እንዲቋቋም ይደግፋልም ተብሏል። የኢትዮጵያ ካፒታል ገበያ ባለስልጣኑ ዳይሬክተር ሀና ተልኩ በዚህ ወሳኝ ፕሮጀክት ላይ ከአፍሪካ ልማት ባንክ የካፒታል ገበያ ልማት ትረስት ፈንድ ጋር በመተባበር ኩራት ይሰማናል ሲሉ መናገራቸውን ከባለስልጣኑ ማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። ሁለቱ የሱዳን መንግስት ተቋሚ ታጣቂ ኃይሎች በጋራ የሚመሩት አዲስ የአስተዳደር ህብረት ማዋቀራቸው ተነገረም። የሱዳን ፈጥኖ ደራሽ ኃይል መሪ መሐመድ ሐምዳን ዳጋሎ የጥምር ጦሩ ዋና ኃላፊ ተደርገው ሲሾሙ የሱዳን ህዝቦች ነጻ አውጪ ንቅናቄ መሪ አብዱልአዚዝ አልሂሉን ምክትላቸው ነው ተሾሟል። በደቡብ ዳርፉር ዋና ከተማ በተሰጠው ጋዜጣዊ መግለጫ ላይ እንደተነገረው በሁለቱ ታጣቂ ቡድኖች መካከል የተደረገው ጥምረት በፈጥኖ ደራሽ ኃይሉ ቁጥጥር ስር የሚገኙ የሱዳን ግዛቶችን ለመምራት ትይዩ መንግስት ለመፍጠር የሚያስችልና የሚያጠናክር ነው ተብሏል። የጥምረቱን ስም ታሲስ ሲሉ የጠሩ ሲሆን በየካቲት ወር ላይ ፈጥኖ ደራሽ ኃይሉና የሱዳን ህዝቦች ነጻ አውጪ ንቅናቄ እንዲሁም ሌሎች የፖለቲካ ሊቃን በናይሮቢ ስምምነት አድርገው ቢፈርሙም በውስጥ ያለመግባባት ምክንያት መዘግየቱ ተነግሯል። በሱዳን መንግስትና በታጣቂ ኃይሎች ውጊያ ምክንያት በመቶ ሺህ የሚቆጠሩ ሰዎች ለሞትና ስደት እየተዳረጉ መሆኑ ይታወሳል። የህብረቱ ቃል አቀባይ አላ አልዲን ኑቅድ ለጋዜጠኞች እንደተናገሩት ቡድኑ አሁን መሠረታዊ ቻርተሩን በማጽደቅ 31 አባላት ያሉት የአመራር አካል አቋቁሟል። ከሄሜቲና አልሂሉ ከፍተኛ የሥራ መደቦች በተጨማሪ ማኪን ሐሚድ ቲራብ የህብረቱ ዘጋቢ ሆነው ተሹመዋል ሲሉ ቃል አቀባዩ አክለው ተናግረዋል። የዩክሬን የጦር አውሮፕላን ከዩክሬን 1300 ኪሎ ሜትር ርቆ የሚገኘውን የሩሲያ የኢንዱስትሪ ተቋም መምታቱን አስታወቅም። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ሩሲያ በሰኔ ወር በዩክሬን ላይ ከፍተኛ ቁጥር ያላቸውን የአየር ላይ ጥቃት ከከፈተች በኋላ የበረራ ቴክኖሎጂን በማሻሻል ላይ ትኩረት መደረጉን ተከትሎ የተገኘ ድል ነው ሲሉ ተናግረዋል። ከዩክሬን ጋር 620 ኪሎ ሜትር የሚጠጋ ድንበር የምትጋራው ሩሲያ በተከፈተባት ጥቃት ሳቢያ ከፍተኛ ጫና የተደቀነባት ሀገር ከሆነች 3 ዓመታትን አሳልፋለች። በዩናይትድ ስቴትስ መሪነት ግጭቱን ለማስቆም በቅርቡ የተደረገው የሰላም ድርድር በተደረገው ዓለም አቀፍ ሙከራ ላይ ምንም አይነት መሻሻል አላመጣም። ይህም ሩሲያም ሆነች ዩክሬን ወታደራዊ አቅማቸውን እንዲያሳድጉ መንገድ እንደከፈተ አሶሺየትድ ፕሬስ ዘግቧል። ሩሲያ ዩክሬንን ሉሃንስክ ክልል ሙሉ በሙሉ መቆጣጠሯን በትላንትናው ዕለት አስታውቃለች። በደቡብ ምዕራብና በሰሜን ምዕራብ ፓኪስታን በተለያዩ ጥቃቶች ቢያንስ 5 ሰዎች፣ 2 ፖሊሶችና በርካታ የተጠረጠሩ ታጣቂዎች መገደላቸውን የሀገሪቱ ባለስልጣናት አስታወቁም። አንደኛው ጥቃት የተደረገው በደቡብ ምዕራብ ባሎቺስታን ግዛት ራቅ ወዳለ ማሱንግ የተባለ አካባቢ ሲሆን ታጣቂዎቹ የፓኪስታን ፓራሚሊታሪ ኃይል ቢሮ ሰብሮ በመግባት አንድ ታዳጊና 7 ሰዎችን አቁስለው መውጣታቸውን የግዛቲቱ የመንግስት ቃል አቀባይ ሻሂድ ሪንድ በሰጡት ጋዜጣዊ መግለጫ አስታውቀዋል። ከጸጥታ ኃይሎች ጋር በተደረገ ከፍተኛ የተኩስ ልውውጥም 2 አሸባሪዎች ሲገደሉ ሌሎች 3 ሰዎች ደግሞ ቆስለዋል ሲሉ ሪንድ ተናግረዋል። አክለውም በህንድ የሚደገፉ አሸባሪዎች ጥቃቱ ላይ እጃቸው አለበት ብለዋል። ኒው ዴልሂ በፓኪስታን ባለሥልጣናት ለተሰነዘረው አዲስ ውንጀላ እስካሁን ምላሽ አልሰጠም። ፓኪስታን የረጅም ጊዜ ተቀናቃኟ ህንድን በባሎቺስታንና በሰሜን ምዕራብ ግዛቶች ውስጥ በሚካሄደው ወታደራዊ እንቅስቃሴ ውስጥ ተሳትፎ እያደረገች ነው ስትል በተደጋጋሚ ብትከሳትም ህንድ በበኩሏ ውንጀላውን በተደጋጋሚ ውድቅ አድርገዋለች። ከሀገሬ ቴሌቪዥን ለሰዓቱ ያዝንላችሁ መረጃዎች ተጠናቋል። ሙሴ ከበደ ነበርኩኝ። መልካም ቀን ይሁንላችሁ።